ሰበር መረጃ የኢራን የመጨረሻው ምሰሶ ተናውጧል። መላው ዓለም በድንጋጤ ውስጥ ባለበት በዚህ ሰዓት የእስራኤል መከላከያ ሚኒስቴር እስራኤል ካትዝ እጅግ አስደንጋጭ ዜና አብስረዋል። የኢራን ብሔራዊ ደህንነት ቁልፍ ሰውና የካሚኒ የአደጋ ጊዜ ቀውስ አስተዳዳሪ የነበሩት አሊ ላሪጃኒ በትናንትናው ሌሊት በተሰነዘረ የተቀናጀ የአየር ጥቃት መገደላቸው ተረጋግጧል። ከቴህራን እስከ ሺራዝ ከኢስፋሃን እስከ አህቫዝ ያሉ ከተሞች በከባድ ፍንዳታ እየተናወጡ ነው። ላሪጃኒ መገደላቸው ብቻ ሳይሆን የባሲጅ ኃይል አዛዥ ጎላም ሬዛ አብረው መወገዳቸው ተነግሯል። ካሚኒ ከሞቱ በኋላ ኢራንን አንድ አድርጎ ለማቆየት የሚችለው የመጨረሻው አንጎል ተመቷል። በሰበር መረጃችን የኢራንን ስርወ መንግስት መፈራረስና በሚቀጥሉ 72 ሰዓታት ውስጥ የሚከሰተውን ታሪካዊ ለውጥ በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ፖለቲካዊ መልክዓ ምድር ዛሬ ማለዳ ከባድ ድንጋጤን አስተናግዷል። ዓለም አቀፍ የዜና ወኪሎች የሆኑት ሮይተርስ፣ ቢቢሲና አልጀዚራ እንደዘገቡት ከሆነ እስራኤል በኢራን ላይ በወሰደችው እጅግ ጥንቁቅና ስልታዊ አየር ጥቃት የሀገሪቱን ቁልፍ ሰው አሊ ላሪጃኒን መግደሏን በይፋ አረጋግጣለች። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በትላንትናው ሌሊት የተፈጸመውን ይህንን ጥቃት ተከትሎ በሰጡት መግለጫ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ መወገዳቸው ለኢራን አገዛዝ የመጨረሻው ምዕራፍ መሆኑን አብስረዋል። የአሊ ላሪጃኒ መገደል ለኢራን ስርዓት ተራ የአመራር መጥፋት አይደለም፣ ይልቁንም የስርዓቱ የመጨረሻ ምሰሶ እንደ መፈራረስ ይቆጠራል። ላሪጃኒ በራሳቸው በአያቶላ ካሚኒ የአደጋ ጊዜ ቀውስ አስተዳዳሪ ተብለው በይፋ የተሰየሙ ሰው ነበሩ። ካሚኒ ከሞቱና የአብዮታዊ ዘቡ አመራሮች ከተደመሰሱ በኋላ የተከፋፈለውና በጦርነት የታመሰውን አመራር አንድ አድርጎ ለማቆየት የሚያስችል ተቋማዊ ስልጣን፣ ፖለቲካዊ ግንኙነትና ተግባራዊ ዕውቀት የነበራቸው ብቸኛው መሪ ላሪጃኒ ነበሩ። አሁን እርሳቸው መወገዳቸው ኢራንን ግልጽ የሆነ ተተኪ ወደ ሌለበት የሚሰራ የእዝ ሰንሰለት ወደ ጠፋበትና ወደማይቀረው የእርስ በእርስ መበታተን እንደገፋት ተንታኞች ይስማማሉ። ይህ ግድያ በተፈጸመበት ጥቂት ሰዓታት ውስጥ በመዲናዋ ቴህራን ብቻ ሳይሆን በአህቫዝ፣ በኢስፋሃንና በሽራዝ ከተሞች ከፍተኛ የፍንዳታ ድምጾች ተሰምተዋል። በቴህራን የሚገኙ የአልጀዚራ ዘጋቢዎች እንደገለጹት ጥቃቱ የመንግስት ቁልፍ ህንጻዎችንና ወታደራዊ አመራሮችን ኢላማ ያደረገ ነበር። እስራኤል ይህንን እርምጃ ስትወስድ የባሲጅ ኃይል አዛዥ ጎላም ሬሳን መግደሏን ገልጻለች። የዜና ከተሰማ በኋላ በኢራን የመንግስት መገናኛ ብዙሃን በኩል የታየው ዝምታና በቅርቡ መግለጫ እንሰጣለን የሚለው ዜማ በቴህራን ቤተመንግስት ውስጥ ያለውን ከፍተኛ ድንጋጤና ትርምስ በግልጽ ያሳያል። የላሪጃኒ መወገድ በኢራን ውስጥ ለሚቀጥሉ 72 ሰዓታት የሚኖረው ቆይታ እጅግ ወሳኝ ነው። አክሲዮንና ታይም መጽሔት እንደገለጹት በዚያ አጭር ጊዜ ውስጥ የሚከሰተው ነገር የመካከለኛው ምስራቅን ቀጣይ 50 ዓመታት ቅርጽ የሚወስን ይሆናል። ላሪጃኒ ከመገደላቸው ጥቂት ሰዓታት በፊት የትኛው ወገን ናችሁ ሲሉ ለሙስሊሙ ዓለም ያስተላለፉት የቪዲዮ መልእክት አሁን ላይ የሀገሪቱ የመጨረሻ ኑዛዜ መስሎ ታይቷል። ኢራን አሁን መሪ አልባ ሆናለች። የአሜሪካና እስራኤል ጥቃት ደግሞ ስልታዊ በሆነ መልኩ የሀገሪቱን የጀርባ አጥንት እየሰበረው ይገኛል። አሊ ላሪጃኒ በኢራን እስላማዊው ሪፐብሊክ የስልጣን እርከን ውስጥ ለበርካታ አስርት ዓመታት እንደ ማዕከላዊ ምሰሶ ሲታዩ የቆዩ ሰው ነበሩ። ታይም መጽሔት የላሪጃኒን ቤተሰብ የኢራን ኬኔዲዎች ሲል የሚጠራቸው ሲሆን የስያሜ የተሰጣቸው ቤተሰባቸው በሀገሪቱ ፖለቲካ፣ ሃይማኖትና ምጣኔ ሀብት ውስጥ የነበረውን ጥልቅና ሰፊ ተጽዕኖ ለመግለጽ ነው። ላሪጃኒ በ1958 በኢራቅ ቅድስት ከተማ ነጃፍ ውስጥ ከተደማጭና ባለጸጋ ቤተሰብ ተወለዱ። አባታቸው ታዋቂ የሃይማኖት ምሁር ሲሆኑ ላሪጃኒ ገና በ20 ዓመታቸው የአብዮቱ መስራች የአያቶላ ሆሚኒ የቅርብ ረዳት የነበሩትን የሞታሃሪን ልጅ በማግባት የስልጣን መተላለፊያውን ቁልፍ በእጃቸው አስገብተው ነበር። ላሪጃኒ ከሌሎች የኢራን ባለስልጣናት የሚለዩት በነበራቸው ጥልቅ ዘመናዊ ዕውቀት ጭምር ነው። በሂሳብና በኮምፒውተር ሳይንስ የመጀመሪያ ዲግሪያቸውን
ዲግሪያቸውን ካገኙ በኋላ በምዕራባውያን ፍልስፍና በተለይም በታዋቂው ጀርመናዊው ፈላስፋ ኢማኑኤል ካንት አስተሳሰብ ላይ የዶክትሬት ዲግሪያቸውን አጠናቀዋል። ይህ የምዕራባውያን ፍልስፍና ዕውቀታቸው በኢራን ግትር ፖለቲካ ውስጥ ፕራግማቲክ ወይም ነባራዊ ሁኔታዎችን ያገናዘበ አካሄድ እንዲከተሉ ረድቷቸዋል። ከ1979 አብዮት ማግስት የአብዮታዊ ዘብ ከፍተኛ አመራር በመሆን ፖለቲካውን የጀመሩት ላሪጃኒ የሀገሪቱን ብሔራዊ ቴሌቪዥን በመምራት በባህል ሚኒስቴርነትና ለ3 ተከታታይ ዘመናት የፓርላማ አፈ ጉባኤ በመሆን የሀገሪቱ የጀርባ አጥንት ሆነው ዘልቀዋል። በዓለም አቀፍ ደረጃ ላሪጃኒ በይበልጥ የሚታወቁት የኢራን ከፍተኛ የኒውክሌር ተደራዳሪ በነበሩበት ወቅት ነው። የ2015ቱን የኒውክሌር ስምምነት በኢራን ፓርላማ በኩል እንዲጸድቅ በማድረግ ረገድ የአንበሳውን ድርሻ የተወጡት እርሳቸው ነበሩ። እንደ አውሮፓውያን አቆጣጠር በነሐሴ 2025 ወደ ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊነት የተመለሱት ላሪጃኒ ኢራን በአሜሪካና በእስራኤል በኩል የደረሰባትን ጥቃት ለመመከት እንደ ዋና ስትራቴጂስት ተሰይመው ነበር። በአሁን ሰዓት እስራኤል ይህንን ሰው መግደሏን ስታረጋግጥ ኢራን የተማመነችበትን አንጎልና በዓለም አቀፍ መድረክ መነጋገር የምትችልበትን ብቸኛ የዲፕሎማሲ መስመር አታለች ማለት ነው። የላሪጃኒ መወገድ ለኢራን ትልቅ ስብራት የሆነው ካሚኒ በሞቱበትና የጦር አዛዦች ባለቁበት በዚህ ወቅት አመራሩን አንድ አድርጎ ለመያዝ የሚያስችል ሌላ ሰው ባለመኖሩ ነው። እስራኤል ይህንን ጥቃት እንደ ታላቅ ስትራቴጂካዊ ስኬት እያከበረች ሲሆን በቴህራን ቤተ መንግስት ውስጥ ግን ከላሪጃኒ ሞት በኋላ ቀጣዩ ተራ የማን ነው የሚለው ድንጋጤ ነግሷል። በሚቀጥሉት ጥቂት ሰዓታት ውስጥ ኢራን ለዚህ ግድያ የምትሰጠው ምላሽ የሀገሪቱን የመፈራረስ ወይም የመቀጠል እጣ ፋንታ የሚወስን ይሆናል። የእስራኤል የአየር ኃይል በትናንትናው ሌሊት የሰነዘረው ጥቃት በአሊ ላሪጃኒ ላይ ብቻ ያበቃ አልነበረም። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በሰጡት ድንገተኛ መግለጫ የኢራን የውስጥ ደህንነት መጠበቂያ የሆነው የባሲጅ ሚሊሻ ኃይል አዛዥ ጎላም ሬዝ በተመሳሳይ ጥቃት መገደላቸውን አረጋግጠዋል። ባሲጅ ከ450 ሺህ በላይ አባላት ያሉትና በኢራን የጎዳና ላይ ተቃውሞችን ለመጨፍለቅ እንዲሁም የስርዓቱን ደህንነት ለመጠበቅ የሚያገለግል ግዙፍ የፓራሚሊታሪ ድርጅት ነው። የእርሱ መወገድ ለኢራን የውስጥ መረጋጋት ሌላኛው መርዶ ሆኗል። በቴህራን የሚገኙ የአይን እማኞችና የአልጀዚራ ዘገባዎች እንደገለጹት ላሪጃኒና ሶሌማኒ ተገደሉ በተባለባቸው ሰዓታት ውስጥ በመዲናዋ ቴህራን ብቻ ሳይሆን በአህቫዝ በኢስፋሃንና በሺራዝ ከተሞች እጅግ አስፈሪ የሆኑ የፍንዳታ ድምጾች ተሰምተዋል። ጥቃቱ በተለይ በቴህራን የሚገኙ ቁልፍ የመንግስት ህንጻዎችንና የወታደራዊ እዝ ማዕከላትን ኢላማ ያደረገ ነበር። እስራኤል ካትስ ለጋዜጠኞች በሰጡት መግለጫ ያገዛዙ መሪዎች እየተገደሉ ነው፣ አቅማቸውም እየተዳከመ ነው ካሉ በኋላ የእስራኤል ጦር የኢራንን ሚሳኤል የማምረት አቅምና ስትራቴጂካዊ መሰረተ ልማቶችን የማውደም ዘመቻውን አጠናክሮ እንደሚቀጥል ዝተዋል። ይህ በእንዲህ እንዳለ አሊ ላሪጃኒ ከመገደላቸው ጥቂት ሰዓታት በፊት በአልቁድስ ቀን ሰልፍ ላይ ሲሳተፉ በኢራን መንግስት ቴሌቪዥን ታይተው ነበር። በወቅቱ ለተሰነዘረባቸው ጥቃት በሰጡት ምላሽ ጠላቶቻችን የሚደበድቡን ስለፈሩና ተስፋ ስለቆረጡ ነው ብለው ነበር። ላሪጃኒ ፕሬዝዳንት ትራምፕን በማንኳሰስ ትራምፕ የኢራን ህዝብ ጠንካራ መሆኑን አይረዳም፣ በጫነብን ቁጥር ይበልጥ እንጠነክራለን ቢሉም ከጥቂት ሰዓታት በኋላ ግን ራሳቸው የጥቃቱ ሰለባ ሆነዋል። እስራኤል ይህንን እርምጃ ታላቅ ስትራቴጂካዊ ስኬት በማለት እያከበረችው ትገኛለች። ለኢራን ግን ሁኔታው እጅግ አስከፊ ነው። ከፍተኛው መሪ አያቶላ ካሚኒ መሞታቸው፣ የአብዮታዊው ዘብ አመራሮች መደምሰሳቸውና አሁን ደግሞ የደህንነት ቁልፉ ላሪጃኒ መወገዳቸው ሀገሪቱን ያለ መሪ አስቀርቷታል። የላሪጃኒ ግድያ ከተረጋገጠ በኢራን ፖለቲካዊ መስክ መነጋገር የሚቻልበት የመጨረሻው ድልድይ ተሰብሯል ማለት ነው። ኢራን አሁን መሪ አልባ ሆናለች። የአሜሪካና የእስራኤል ጦር ደግሞ የአየር ላይ ጥቃታቸውን በመላ ሀገሪቱ እያዘነቡ ይገኛሉ። በሚቀጥሉት 72 ሰዓታት ውስጥ በቴህራን ቤተ መንግስት የሚወሰነው እርምጃ የሀገሪቱን የ50 ዓመት የወደፊት እጣ ፋንታ የሚወስን ይሆናል። የአሊ ላሪጃኒ መገደል በኢራን ቤተ መንግስት ውስጥ የነበረውን የመጨረሻውን የዲፕሎማሲ ድልድይ ሰብሮታል። አሁን ዓለምን እያስጨነቀ ያለው ጥያቄ ግን አንድ ነው። የኢራን በቀል ምን ሊሆን ይችላል? የአብዮታዊ ዘቡ አመራሮችና የደህንነት ቁልፍ ሰዎቹ የተመቱባት ኢራን እንደ ቆሰለ አውሬ የመጨረሻውንና አስከፊውን እርምጃ ትወስድ ይሆን ወይስ አሊ ላሪጃኒ ከመገደላቸው ጥቂት ሰዓታት በፊት የትኛውን ወገን ናችሁ ሲሉ እንደጠየቁት ኢራን መላውን ሙስሊም ዓለም ያስከተለ ታላቅ የክልላዊ ጦርነት ተቀሰቅስ ይሆን? በየብስና በባህር ጦርነት የተከፈተባት ኢራን የአሜሪካና የእስራኤልን ስትራቴጂካዊ ቦታዎች አመድ
የሚያደርግ የመጨረሻው አጸፋ ትሰነዝር ይሆን? የመካከለኛው ምስራቅ ቀጣይ 50 ዓመታት በሚቀጥሉት ጥቂት ቀናት ውስጥ በሚወሰዱ እርምጃዎች ይወሰናል። እናንተስ የኢራን በቀል ምን ሊሆን ይችላል ብላችሁ ታስባላችሁ? ቴሄራን በዝምታ ትፈራርሳለች ወይስ ዓለምን ወደማይመለስበት እሳት ትከታለች? በክስተቶች ድንገተኛ ነውጥ የሚታይ ይሆናል። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን። Yeah.